አሁን ሰዓቱ የዶት ስትሪም ነው። በተለያዩ የማህበራዊ ትስስር ገጾች የትኞቹ መረጃዎች ትኩረት ስበው መነጋገሪያ ሆኑ፣ ምን ሀሳብ ተሰጠባቸው የሚለውን እንመለከታለን። በዶት ስትሪም አፎሚያ ከበበው እዚህ በድጋሚ ከኛ ጋር ተገናኝታለች። ቆይታ እናደርጋለን። እንዴት ቆየሽ? አለው። እንዴት ቆያችሁ? አለ። መረጃዎችን እንስማቸው። ልክ ነው። ያው በማህበራዊ የትስስር ገጽ ላይ በበርካቶች የተጋሩ ሀሳብ አስተያየት የተሰጠባቸው የሀገር ውስጥ ብሎም ከባህር ማዶ ያገኘናቸው መረጃዎች የምንመለከትበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። ያው ወደ ቀዳሚ መረጃ ከማለፌ በፊት ግን ዛሬ በሀገር ጉዳይ የተጋራ ነው የ5 ሚሊዮን ኮደርስ ሀሳብ በትላንትናው ዕለት ደግሞ የኢቢሲ ዶት ስትሪም ከሚመለከታቸው አካላት ጋር ቆይታ አድርጎ በማህበራዊ ትስስር ገጹ ላይ አጋርቶት ነበርና በርካቶችን ደስ ያሰኛቸው በተለይም ከዳታ አያያዝ ጋራ ያሉብንን ችግሮች የሚቀርፍ በመሆኑ በርካቶች ያው በተለይም መርሃ ግብሩ ሙሉ በሙሉ ሲጠናቀቅና ስልጠናውን የወሰዱት ዜጎቻችን ደግሞ ወደ ስራው ሲሰማሩ ያው እንደተገለጸው አሁን ላይም ወደ 294 ሺህ የሚሆኑ ዜጎቻችን ዓለም አቀፍ የሆነ እውቅና ማግኘታቸው እሙን ነውና እነሱ በመንግስትና በግል ስራ ላይ እንደተሰማሩ ይታወቃል። ነገር ግን ሌሎች ስራዎችም ደግሞ ለመሞከር በሚያደርጉት ጥረት ውስጥ ሰርተፊኬቱ ትልቅ የሆነ ተቀባይነት እንዳለው የተገለጸበት መሆኑ ይታወቃል። መንግስት እንግዲህ በዘርፉ ላይ መነቃቃትን ለመፍጠር ብቁ ዜጋን ለመፍጠርና በዳታ አያያዝ ብሎም ደግሞ ሙሉ በሙሉ በዘርፉ ያሉብን ችግሮች ለመፍታት በማሰብ ባደረገው ስምምነት የተፈጠረ እድል መሆኑም ይታወቃል ማለት ነው። ያው እናንተ በሀገር ጉዳይ ስለተመለከታችሁት በተለይም ደግሞ እንደ አማራጭ ሌሎች ስራዎችንም ከምትሰሪው ስራ በተጨማሪ ሌሎች ስራዎችንም ሰርተሽ ተጨማሪ ገቢ የምታገኝበትንም እድል ይዞ ነው የመጣው። ልክ ነው። ለሁላችንም ነው መሰረታዊ የሆነ የኮድ አጻጻፍን የያዘ ነው። እንዲሁም ደግሞ የዳታ አናሊሲስ እንዴት መያዝ እንዳለበት የሚያመላክት ወይም ደግሞ ብቁ የሚያደርግ ነው ዜጎቻችንን ማለት ነው። ብዙዎች ያው ይህ የምንፈልገው ነው እያሉ ነበረ። ወደ ቀዳሚው መረጃ አልፋለሁ። በትላንትናው ዕለት ሌላው የተጋራ ነው መረጃ በተለያዩ እንግዲህ የመዋቢያ አይነቶች በምስሉ ላይ እንደምትመለከቱት የማጭበርበር ተግባር ሲፈጽም የነበረ ግለሰብ በቁጥጥር ስር መዋሉን ተጋርተናል። ወንድ ነው አይደል? አንቺም ተጭበረበር። ያው እንግዲህ ግለሰቡ በምስሉ ላይ እንደምትመለከቱት ቻፕስቲክ፣ አርቲፊሻል ዊግ እንዲሁም ደግሞ የተለያዩ ገጽታውን ለመቀየር የተጠቀማቸው የመዋቢያ ነገሮች አሉ። በዚህም እንግዲህ የተለያዩ ሰዎች ተሸውደዋል። ያው በምዕራብ ሐረርጌ ዞን ገለምሶ ከተማ አስተዳደር ላይ ነው እንግዲህ ግለሰቡ ይህንን ተግባር ሲፈጽም የነበረው። ብዙዎች አምነውት ነበረ። ድምጹን ቀይሮ አጭር ቀሚስ፣ ረጅምም ቀሚስ ያደርጋል፣ ቦርሳም ይይዛል። ሙሉ በሙሉ ገጽታው የሴት ስለሚመስል በማህበረሰቡ ዘንድ መጠራጠርን አልፈጠረም ነበረ። ሆኖም ግን ያው በባጃጅ ውስጥ እየተጓዙ ሳለ ድምጹን በጣም የሴት ለማስመሰል ሲሞክር ተሳፋሪዎችና አሽከርካሪው በተፈጠረባቸው ግርታ ምክንያት ለፖሊስ ባደረጉት ጥቆማ በትክክልም ደግሞ ሲጣራ ሴት አለመሆኑ ተረጋግጧል ማለት ነው። ቦርሳው ግን የያዘው ቦርሳ ደግሞ ሲከፈትም እንዲሁ የተለያዩ የመዋቢያ እቃዎች እንዳሉ ነው የተገለጸው። ለምንድን ነው ይህንን ተግባር የፈጸምከው ሲል ያው የሚከታተሉኝ ሰዎች አሉ ራሴን ከነሱ ለመደበቅ ነው ቢልም ሆኖም ግን ፖሊስ ደግሞ በደረሱት ጥቆማዎች ሴት በመምሰል ያው ሰዎች አብረውት ጊዜ ሲያሳልፉ ጭር ወዳለ ቦታ በመውሰድ ስልካቸውን፣ ገንዘብና የእጅ ቦርሳቸውን እንደሚነጥቅም በመረጃው ተመላክቷል ማለት ነው። ያው ከዚህ ጋር ተያይዞ ማህበረሰቡ ራሱን እንዲጠብቅ ስንል ይዘን መተናል። ያው ይሄ እንደውም ውጭ ላይ ነው። አንዳንዶች እኮ በቤት ውስጥም እንደ ስራ አጋዥ ነው እየገቡም የተያዙ አሉና ማህበረሰቡ እንግዲህ ከእንደዚህ አይነት መሰል የማጭበርበር ተግባር ራሱን እንዲጠብቅና ነገሮችን አስተውሎ እንዲመለከት ልናሳስብ እንወዳለን ማለት ነው። ሌላኛው መረጃችን በኦሮሚያ ክልል በህዝብ ትራንስፖርት አገልግሎት ላይ ምሬት በፈጠሩ የዘርፉ ተዋንያኖች ላይ እርምጃ መወሰዱ ተገልጿል። በዚህም 198 የሚሆኑ አካላት ላይ ባለፉት 3 ወራት ላይ እርምጃ መወሰዱ ተገልጿል። ከታሪፍ በላይ በማስከፈል ትርፍ በመጫን እንዲሁም ደግሞ ጉቦ በመስጠት እነሱም ደግሞ በመቀበል ሲሳተፉ የነበሩ አካላት ናቸው የተያዙት። በተለይ የገለጽኳቸው ነጥቦች የማህበረሰቡ ተደጋጋሚ ቅሬታ ነበሩ ለቢሮ የሚደርሱት ማለት ነው። ይህንንም በመቀበል ነው እንግዲህ በተደረጉ ክትትሎች በቁጥጥር ስር ወይም ደግሞ ከስራ እስከ ማባረር ድረስ የዘለቀ ቅጣት የተላለፈባቸው ማለት ነው። ይህም ደግሞ ተጠናክሮ እንደሚቀጥል ነገር ግን ችግሩን ለመፍታት ደግሞ የክልሉ የኢቲኬቲንግ ሲስተምን ተግባራዊ አድርጓል። እሱን አጠናክሮ ለመቀጠል ማሰቡን አስታውቋል። ከዚህ በተጨማሪ ግን ከመናኸሪያ ከወጡ በኋላ ደግሞ የመለዋወጫ እቃዎች ዋጋ ጨምሯል፣ የነዳጅ ዋጋ ጨምሮብናል በማለት ተጓዡ ተጨማሪ የሆነ
ገንዘብን እንዲከፍል የሚያደርጉ አካላት ካሉ አሁንም በነጻ የስልክ መስመር በ8556 ላይ ደውለው ቅሬታቸውን ወይም ጥቆማቸውን ማድረስ እንደሚችሉ ተያይዞ በመረጃችን ተጠቁሟል። ከዚህም በተጨማሪ ከክልሉ ድንበር ከሌሎች ከጎረቤት ክልሎች ጋር የሚደረጉ ደግሞ ጉዞዎች አሉ። በእነሱም ሳቢያ ላይ ደግሞ ችግሮች እንዳሉ ከማህበረሰቡ እንደሚነሳና እንደሚታወቅ በመግለጽ ከክልል አመራሮች ጋር እየተሰራበት መሆኑም ተመላክቷል ማለት ነው። ያው ይህ ክልል ላይ ብቻ ሳይሆን እኛም በመዲናችን የምንመለከተው ነገር ነው። ያው መሸት ሲል የታሪፍ መጨመር አይደለም የሚያጋጥመን ነገር ነውና ለመፍታት እየተሰራ መሆኑ በትላንትናው ዕለት ተመልክተናል። ሌላኛው መረጃችን ሞሮኮ በሳህል ለሚገኙ የቀጠናው የባህር በር አልባ ሀገራት የባህር በር ማግኘት የሚያስችላቸውን በተለይም ደግሞ ወደ አትላንቲክ ውቅያኖስ የሚያደርሳቸውን በዳህላ ወደብ በኩል የባህር በር እንዲያገኙ የሚያስችላቸውን ስምምነት ማድረጋቸውን በትላንትናው ዕለት ገልጸዋል ማለት ነው። የሳህል ሀገራት ስንል እንግዲህ እንደ ቡርኪና ፋሶ፣ ኒጀር፣ ማሊ ያሉ ሀገራት ናቸው። ያው እነዚህ ሀገራት አሁን ላይ ያላቸውን የኢኮኖሚ የንግድ እንቅስቃሴ እንዲሁም ደግሞ ከእርሷ ጋር ያላቸውን ዲፕሎማሲያዊ ትብብራቸውን በማጠናከር ነው ስምምነቱን የፈጸሙት ማለት ነው። ያው የስምምነቱን ሀሳብ ግን ራሷ ሞሮኮ ናት እንደ አውሮፓውያን አቆጣጠር በ2023 ዓ.ም ይፋ ያደረገችው። ይህንም የጋራ ተጠቃሚነትን እንግዲህ ለማስጠበቅ ባለመ መልኩ ለመስራት ይፋ አድርጋ ነበረ። በትላንትናው ዕለት ደግሞ አብረው ለመስራት መወሰናቸውን አበስረዋል ማለት ነው። ያው ውጥኑ በምዕራብ አፍሪካ የንግድ መስመሮችንና ጥምረቶችን ደግሞ በመቀየር መልኩ ከፍ ያለ ሚና እንደሚጫወትም ተያይዞ የተነሳ ጉዳይ ነው ማለት ነው። ከዚህም በተጨማሪ አፍሪካውያን በአንድነት አንድኑን በጋራ እንስራ ደግሞ ለሚለውም እሳቢያችን አንዱ ማሳያ ወይም ደግሞ ተስፋ ሰጪ ስምምነት እንደሆነ በርካቶች ሀሳብ ሲሰጡበት የነበረው ጉዳይ ነው። ያው የባህር በር ትላንትናም እያነሳ ነው ጉዳያችን ነው። ኢትዮጵያም እንግዲህ እያነሳች ያለችውን የትውልድ ብሎም የህልውና ጥያቄዋን በዚህ መልኩ ሰጥቶ በመቀበል ዲፕሎማሲያዊ ትብብርንና የቀጠናውን አጋርነት በሚያጠናክር መልኩ ጥያቄዋን እንደምታስቀጥል ተያይዞ የተነሳ ጉዳይ ነው። ሀሳብ አስተያየት መስጫችን ላይ ማለት ነው። እኛም ከበረታን የማግኘት እድል አለን እያለን ነው እንግዲህ ዜና እንደዛ ነው የሚሰማኝ። ልክ ነው። አንደኛ እሱ ነው። ሁለተኛ ግን የነሱ የኛ ሀገር የባህር በር ጥያቄ ጎልቶ የወጣ ነው። ይህም ደግሞ ያው በተለያዩ የዘርፉ ምሁራን እንደሚገለጸው ሀገራችን ካላት ቀጠናው ላይ ካላት ጠንከር ካለ ተሳትፎ አንጻር ነው። ያው የነሱ ግን እንደውም ሞሮኮ ናት ራሷ ናት እንደ አውሮፓውያን አቆጣጠር እንደገለጽኩት በ2023 ላይ ነው እቅዱን ራሷ ናት ይፋ ያደረገችው። እሷ በገነባቻቸው መሰረተ ልማቶች እነሱ ተጠቃሚ እንዲሆኑ በምላሹም ደግሞ እሷ የምታገኛቸው ሰጥቶ የመቀበል የውጭ ጉዳይ ዲፕሎማሲ ነው ተግባራዊ ያደረጉት። ይህም እንግዲህ ወደኛ መጥቶ እኛም ሌሎች የባህር አማራጮች እንደምናገኝ እምነታችን ነው ማለት ነው። ያው እምነታችንም ጥያቄያችንም ነው። ላላቸውም ደግሞ መስጠት ብዙ ከባድ አይደለም የሚለውን ያሳያል፣ ማሳያ ነው። እሺ ወደ ሌላኛው መረጃችን ስናልፍ ከፍተኛ የካርቦን ክምችት ያላቸውን ዛፎች እንግዲህ ለመቃኘት አንድ ሳተላይት ወደ ህዋ አቅንታለች ማለት ነው። ያው ይህ የመጀመሪያ አይደለም። ከዚህ ቀደምም ይህንን ተግባር ለመፈጸም ይላካሉ ወደ ህዋ። ነገር ግን ይሄኛውን ለየት የሚያደርገው ሌላ ጊዜ በጥቅሉ ነበር። አሁን ግን ከቁጥቋጦ ጀምሮ እያንዳንዱን በተናጠል ምን ያህል የሆነ የካርቦን ክምችት አላቸው የሚለውን መረጃ እንደምታቀብል ነው የተገለጸው። 40 ሜትር ርዝመት ያለው አንቴና የተገጠመላት እንደምትመለከቱትም በጃንጥላ ቅርጽ የተሰራችው ሳተላይት እንግዲህ የኤርባስ ስሪት መሆኗም ነው የተገለጸው። በዚህም ከምድር 615 ኪሎ ሜትር ርቀት ላይ በመሆን እንግዲህ በቀን ውስጥ ከ15 እስከ 16 ጊዜ ነው ምድርን የምትዞራት። በዚህም እንግዲህ ከዚህ በፊት የነበረው የጥቅጥቅ ደን ይዞታዎች ወይም ደግሞ ገጽታ ምን ይመስል ነበር፣ አሁን ምን ላይ ነው ያሉትን ለማነጻጸርም እድል እንደሚሰጥ የተገለጸ ጉዳይ ነው ማለት ነው። ይህም አንዱ በትላንትናው ዕለት የተጋራ ነው መረጃችን ነው። ወደ መቋጫችን እናልፋለን። ያው በእስራኤል የተነሳው እሳት በተለይም ደግሞ ረቡዕ ጠዋት ላይ ነው የጀመረው። እስራኤል እንግዲህ በምዕራብ በኩል የጀመረው እየተስፋፋ ይገኛል። ከቁጥጥር ውጪ መሆኑም ነው እንግዲህ የተገለጸው። እስካሁን ወደ 2900 ካሬ የሚሆን መሸፈኑም ነው የተገለጸው። ምንም እንኳን በአደጋው የሰው ሕይወት ባያልፍም 13 ሰዎች ግን እሳቱ ሲነሳ በቦታው ላይ የነበሩ 13 ሰዎች በጭሱ ሳቢያ ቀለል ያለ ጉዳት እንደደረሰባቸው በመረጃችን ተያይዞ ተገልጿል ማለት ነው። በዚህም ከእስራኤል ወደ ቴል አቪቭ የሚወስደው ትልቅ የሆነ አውራ መንገድም መዘጋቱ ተያይዞ በመረጃችን ላይ ተነስቷል።
ያው ከቁጥጥር ውጪ ጋር ከመሆኑ ተያይዞ ግን በሜዲትራኒያን አካባቢ የሚገኙ ሀገራት እርዳታቸውን ቢያደርጉልኝ ስትል ደግሞ እስራኤልም ጥሪዋን ማቅረቧ በመረጃችን የተመለከተው ሌላኛው ጉዳይ ነው። ይህንንም ጥሪ ተቀበለው እንግዲህ ምላሽ የሰጡ ሀገራት አሉ። ነገር ግን ያው አሁንም እሳቱን ለማስቆም ርብርብ እየተደረገ ይገኛል ማለት ነው። ሌላው የተጋራ ነው መረጃችን ነው። ያው ይህን መሰል አደጋዎች ደግሞ በተያዘው ዓመት ላይ በርከት ብለው ሲደጋገሙ እየተመለከትን ነው። ለዚህም እንደ መንስኤ በተለይም በዋናነት የአየር ንብረት መለወጥ እንደ ምክንያትነት ይነሳልና ግን አሁን እንደገለጽኩት በተያዘው ዓመት ላይ የአየር ንብረት ለውጥ ገፈቱ ባደጉት ሀገራት ወይም ደግሞ ለለውጡ ከፍተኛ አስተዋጽኦ ባላቸው ሀገራት ላይ ስለሆነ ላቅ እያለ ያለው በፊት ላይ ተወስነው ነገር ግን በጠረጴዛ ላይ የሚቀሩ ውሳኔዎች አሁን ላይ ተግባራዊ መሆን እድላቸው ይጨምራል የሚል መላምቶችም እየተቀመጡ ይገኛሉ ማለት ነው። ያው ነገሮች ወዴት ያመራሉ የሚለውን የምንመለከተው ይሆናል። ያው የማህበራዊ ትስስር ገጾች ትላንት ውሎንና ማምሻውን እነዚህ መረጃዎችን ሲያጋሩን ቆይተዋል። እነዚህን ይመስሉ ነበር። አመሰግናለሁ። እናመሰግናለን። እናመሰግናለን።